ይህ አዋዜ ልዩ ሰበር ነው። አሜሪካ አምባገነናዊ ረጅም እጅና በቢሊዮነሮች አጀንዳ የተደገፈ ያለችውን የዶናልድ ትራምፕ አገዛዝን ለመቃወም በነቂስ ሰልፍ እየወጣች ነው። ነገ ታዩታላችሁ ደመነፍሴን እመኑ በሚል ፈሊጥ ያዩትን ሁሉ በማፍረስ በመበተንና በማተራመስ የተጠመዱት ዶናልድ ትራምፕ ላይ በዋሽንግተን ዲሲ፣ ፍሎሪዳና ሌሎች ከተሞች በጥቅሉ ከ500,000 በላይ ሕዝብ እንደሚወጣ ይጠበቃል። ከኒው ሃምፕሻየርና ፔንስልቫኒያ ድረስ የመጡ ትዕይንተ ሕዝብ አድራጊዎች በዋሽንግተን ታሪካዊ መናፈሻ መስክ ላይ ከጆርጅ ዋሽንግተን ሐውልት ጥራ ስር ተኮልኩለው ሲጠባበቁ ነበር የተቋሙ ትዕይንቱን መጀመር። በአሁኑ ሰዓት ትዕይንቱ እየተካሄደ ነው። ተቋሙ አድራጊዎቹ እንደሚሉት የዚህ ሰደዳዊ ቁጣ ሰልፍ ዓላማ ሕዝቡን ተነስ ብሎ ለመቀስቀስና ወደ ንቅናቄ ለመግባት ነው። ኮሊ ፍራዝ የተባለ አሜሪካዊ ሲናገር ሰውየው በደም ፍላትና በጉልበት ስለሚመልሱ ሕዝቡ ተቃውሞ ለማሰማት ፈርቷል ብለዋል። የዛሬው አገር አካላይ የተቃውሞ ትዕይንት በዚህ ተቃውሞ ላይ ላልተሳተፉ አሜሪካውያን ይኸውላችሁ ወጥተን እየተጋፈጥን ነው የሚል መልእክት ለማስተላለፍና ጥንካሬያቸውን ለማሳየት ብሎም እነሱም በተመሳሳይ ሁኔታ ወጥተው መቋቋም እንዲደፍሩ ለማነሳሳት መሆኑን ይናገራሉ። ለዛሬ የታቀደው ከ1,000 በላይ ተቃውሞዎች ናቸው በተለያዩ የሀገሪቱ ክፍል። ከትዕይንተ ሕዝቡ አዘጋጆች አንዱ የሆኑትና ኢንዲቪዚብል የሚባለው ማኅበር መስራች ኢዝራ ሌቪን ሲናገሩ በአሜሪካ ታሪክ በቅርብ ዓመታት ውስጥ ሁሉ ከተደረጉት የአንድ ዕለት ተቃውሞ ወይም ትዕይንተ ሕዝቦች ሁሉ ይሄኛው ግዙፉ የሆነ ነው ብለዋል። በዋሽንግተን ሞል ማለትም በታሪካዊ የዋሽንግተን መናፈሻ መስክ ከሁሉም የገዘፈ እንደሚሆን ይጠበቃል። የሜሪላንድ ዲሞክራቲክ እንደራሴ ጂሚ ራስኪን፣ የፍሎሪዳው ማክስዌል ፎረስትና የሚኒሶታ የኮንግረስ እንደራሴ አልሃም ኦማር ተገኝተው ንግግር ያደርጋሉ። ዶናልድ ትራምፕ ንጉሣዊ መንሰራፋት ከሚያሳዩበት የማርላጎ ዓለም 9 መዝናኛቸው በስተደቡብ የ1 ሰዓት ጉዞ ርቀት ላይ በሚገኘው የፍሎሪዳ ሆሊውድ ሁኔታው ሞቅ ደመቅ ያለ ነው። የዋይት ሃውሱን ራስ ብሩ ቢሊዮነር አማካሪን ኤለን መስክና በሱ ተቆጣጣሪነት በመንግሥት ሥራዎች ላይ የተፈጸመውን ቅነሳ በመጥቀስ ብዙዎች ነጮች የሆነበት የተቋሞ ትዕይንት ሄይ ሄይ ሆሆ ትራምፕ ኤንድ መስክ ሃቭ ጋት ቱ ጎ እያሉ ድምፃቸውን ሲያስተጋቡ ነበረ። ትራምፕና ኤለን መስክ ከሥልጣኑ ጥንቅር ይበሉ ማለት ነው። ገጽታው ደም አልባና ስሜት አልባ የሆነው ራስ ብሩ ኤለን መስክ የኤለን መስክ ቴስላ ኩባንያ ስሪት የሆኑ ሳይበር ትራክስ የተባሉ መኪናዎች በጎዳናው ላይ ሲያልፉ ባዩ ቁጥር ተቃዋሚዎቹ ውይ ሲያስጠሉ የሚል ስሜታቸውን ለመግለጽ በጩኸትና በፉጨት ተቃውመዋል። ፕሮሲኪዩት ኤንድ ጄል ዘ ተርድ ሬክ ብለዋል። ተርድ ሬክ ሰርድ ሬክ ከሚለው የመናጢውና የጎደሎ አዶልፍ ሂትለር ሦስተኛው ኤምፓየር አገዛዝ መጠሪያ ጋር በተዛምዶ የቀረበ ጥበባዊ አገላለጽ ነው። የሚሊዮኖች ሕይወትና ደህንነት ሳይጨንቀው ዩኤስኤድ የተባለውን የአሜሪካ የውጭ እርዳታ ኩባንያ የእንጨት ፈላጭ መጥረቢያ ስር ወረወርኩት ያለው በአሜሪካውያን እጅግ እየተጠላ የሚገኘው ቢሊዮነር ተርድ ሬክ ሲሉት ቀፋፊ አገዛዝ ማለታቸው ነው። ሙሉ ትርጉሙ ይህንን ቀፋፊ ሰው ፍርድ ቤት ገትራችሁ ወህኒ ቤት አውርዱት ማለት ነው። በሕይወት ታሪክ ውስጥ የወላጅ ፍቅር ያላጣጣመውና ከሕፃንነቷ ጀምሮ ያሳደጓትን የእንጀራ ልጃቸውን አግብተው የወለዱት አባቱ ፍዳውን ያስቆጠሩት ራስ ብሩ ኤለን መስክ አሜሪካውያኑ አልመረጥንም እያሉት ነው። በማርላጎ ጨፊያቸው ላይ ጥሩር መወርወሪያ በትር እንደጨበጡ የሚውሉት ዶናልድ ትራምፕ አገሬው እጆን ከዲሞክራሲ ላይ ያንሱ ሲል በቁጣ አሳስቧቸዋል። ሌላ የያዙት መፈክር ደግሞ የፑቲን ቡችላ መሆኑን ያቁሙ ይላል። ጄኒፈር ሄይት የተሰኙ የ64 ዓመት ዕድሜ ያላቸው የሚዲያ ሰው ሲናገሩ በሁሉም መስክ
ያለ ግጭት ግንኙነት መፍጠር የማይችሉት ትራምፕ እየወሰዱ ያለው እርምጃቸው ዲሞክራሲን፣ ኢኮኖሚያችንና የሲቪል መብቶቻችን ላይ የተነጣጠረ ነው ሲሉ ገልጸዋል። አንድ መፈክር USA no to king or oligarchy ይላል። አሜሪካ እምቢ ለንጉሥ ወይም የከበርቴ አገዛዝ ይላል። አንዲት አሜሪካዊት ሁሉም ነገር የከፋ ሆኗል፣ ስለዚህም የምንችለውን ሁሉ ማድረግ እንዳለብን ይሰማኛል፣ የማድረግ አቅማችንን ሳናጣ በፊት እንጂ ከሁሉም ሰው የሚሰማው ድምፅ እሪታና ጩኸት እሮሮ ይረብሻል ብላለች። ከሰባዎቹ ጀምረው አሜሪካ ስትገመጥና ስትዘነጠል ኖራለች የሚል ከሦስት ጋዜጦች የአንድ ገጽ ማስታወቂያ ያላለፈ ያልጠለቀ አመክንዮ ይዘው አሜሪካ ትልቅነትን የምታውቀውና የምትሆነው እኔ ስሳፈራት ብቻ ነው ብለው ያመኑት ዶናልድ ትራምፕ በተከታታይ ፖሊሲያቸው ውስጥ ነጭም ሆነ ጥቁር ለድሃ ሰው ማረፊያ የሚሆን ፖሊሲ ወይም መሻት የላቸውም። ብዙዎች እንደሚተቹት ትራምፕና እሳት አቀባያቸው ቢሊዮነሩ ወይም የአያን ራንድ አትላስ ሽራግድ ጀግና ጆን ጎልት አምሳያ ኤለን መስክ በጋራ ያጸኑት አልጋ ፍርድ ቤት አይሆንም ብሎ ያገደውን በማናለብኝነት እጅግር አስጠፍረውና አውሮፕላን አሳፍረው እስከ ማባረር ድረስ በሕግ ላይ ንቀት ያሳዩ ናቸው። ዘገባዎች እንደሚሉት የሕግና ሕጋዊ ሂደቶች የሚያስተዳድሩን አገር መሆን ነበረብን እኮ ብላለች አስተያየት ሰጪዋ። በሙያዋ ፓብሊክ ሪሰርቸር መሆኗን የገለጸች ግሪን የተባለች የ62 ዓመት አሜሪካዊት አዛውንት ደግሞ ተገቢ በሆነ ፍጻሜዋ አንገቷ የተቀላቸውን የፈረንሳይ ከንቱ ንግሥት ማሪዮ አንቶኒዌቴን ያስመሰላትን አለባበስ አድርጋ ትዕይንቱን በመቀላቀል የመፈክር ካርዷን ከፍ አድርጋ አሳይታለች። መስክ ኤንድ ትራምፕ ሴይ ሌት ዘም ኢት ኬክ ይላል። መስክና ትራምፕ ኬክ ብሉ ይላሉ ማለቷ ነው። አባቷ የሁለተኛ የዓለም ጦርነት ተዋጊ ፓይለት የነበሩና 65 የግዳጅ ምልልሶችን የተወጡ በመሆናቸው እንደምትኮራ የገለጸችው ይቺ አሜሪካዊት አባቴ የተጋደለላት አሜሪካ አሁን እያየን ካለነው የትራምፕ አሜሪካ ጋር ፈጽሞ አትመሳሰልም ብላለች። አባቴ የተዋጋላትና ሁላችንም ታላቅ ቁም ነገር ብለን የያዝነው የረዘዝነው ነገር ሁሉ እየፈራረሰ ነው ብላለች። የሀገራችን ተቋማት በሙሉ አሁን የስልጣን ልጓሙን በጨበጡ ሪፐብሊካኖች አንዳችን መቋቋም ወይም መከላከል ሳይታይ በፍጥነት የፈራረሱበትን ሁኔታ ማመን አልችልም ብላለች። ሳንዲ ፍሬድማን የተባለው የካሊፎርኒያ ቬንቱራ ከተማ የመጡ አያት የ8 ዓመት ዕድሜ ያላትን የልጅ ልጃቸውን ሃርሎ ሮዛ ሬጋንን ይዘው ነው ወደ ተቃውሞ ትዕይንቱ ያመጡት። ምክንያታቸውን ሲናገሩ የልጅ ልጄን ማኅበራዊ ደህንነት ለማስከበር ነው ብለዋል። ዕድሜን ሙሉ ሠራው፣ ባሌም እንደዚሁ። አሁን ትራምፕ ጠራርጎ ይጥለዋል ብዬ ፈራሁ ብለዋል። ትራምፕ አሜሪካንን ታላቅ እናድርግ የሚል መፈክር እያስተጋቡ አሜሪካንን እያጫጩ መሆኑን ነው እኚህ አያት የሚናገሩት። ይዟት የመጡት የልጅ ልጃቸው ሃርሎ የራሷን መፈክር ከፍ አድርጋ ይዛለች። መጻኢ ዕድላችንን ወደፊታችንን እናድን ይላል። የተቃዋሚዎቹ ድረገጽ የዛሬን የቁጣ ትዕይንት ዓላማ ሲገልጽ A nationwide mobilization to stop brazen power grab in modern history ይላል። በዘመናዊ ታሪክ አይን ያወጣ የስልጣን ነጠቃን ለማስቆም የሚካሄድ አገር አቀፍ ንቅናቄ ማለት ነው። ትራምፕ፣ መስክና ቢሊዮነር አብሮበሎች በእያንዳንዱ እርምጃቸው በኮንግረስ እየታገዙ በመንግሥታችን በኢኮኖሚያችንና በመሠረታዊ መብቶቻችን ላይ የለየለት ጥቃት እያካሄዱ ነው ብለዋል። ይህ ግዙፍ የተቃውሞ ትዕይንት የተጠራው
ትራምፕ ለመላው ዓለም እንደ ጠበል በረጩት ታሪፍ ምክንያት የአክሲዮን ገበያው አፈር ድሜ ከበላ በኋላ ነበር። ይሁንና አይነተኛ ጊዜ ማሳለፊያቸው ከዋይት ሃውስ እስከ ፍሎሪዳ በኤርፎርስ ዋን እየተመላለሱ በሰፊው ጨፊያቸው ላይ ጥሩር በበትር መምታት የሆነው ዶናልድ ትራምፕ ፖሊሲዎቼ አይቀየሩም ሲሉ ፍርጥም ብለዋል። የዚህ ሳምንት የትራምፕ ተቀባይነት በሕዝብ አስተያየት መመዘኛ መቶኛ ወደ 43 በመቶ ወድቋል። ዋይት ሃውስ ከገቡ ወዲህ እንዲህ ሲወርድ የመጀመሪያው ነው። ይህ በእንዲህ እንዳለ ቴድ ክሩዝ የተሰኙ የቴክሳስ ሴናተር ሪፐብሊካን ናቸው። ዶናልድ ትራምፕ ያልነቀል የተሰኘ ታሪፎቻቸው የኢኮኖሚ ድቀት ካስከተሉ በ2026 ከዓመት በኋላ በሚካሄደው የአጋማሽ ጊዜ ምርጫ ሪፐብሊካኖች ይጠራረጋሉ ሲሉ አስጠንቅቀዋል። ክሩዝ ማስጠንቀቂያቸውን በመቀጠል ፕሬዚደንቱ ግራና ቀኝ እንደ ጠበል የረጯቸው ታሪፎች ለረጅም ጊዜ ከቀጠሉ በአሜሪካ ሸቀጦች ላይ ዓለም አቀፋዊ የአጸፋ እርምጃ ከተወሰደ እዚህ በሀገር ቤት ሥራዎች ይጠራረጋሉ፣ የአሜሪካን ኢኮኖሚ ክፉኛ ይጎዳል፣ የዓለም የንግድ ሥርዓትም ዓለማችንም በንግድ ጦርነት ውስጥ ትዋጣለች ሲሉ አስጠንቅቀዋል። ከመቶ ዓመት በፊት የነበረው የአሜሪካ ኢኮኖሚ አሁን ያለውን አይነት ዓለም አቀፋዊ ተጽዕኖ የመፍጠር አቅም አልነበረውም። በዚህ አስተዳደር ውስጥ ታሪፎች ለዘላለም ይኑሩ ይቀጥሉ የሚሉ ሰዎች መኖራቸው ያስጨንቀኛል ብለዋል። ሌሎች ሪፐብሊካኖችም ድምፃቸውን እያሰሙ መሆኑ ይዘገባል። ይህ ሁኔታ ካልተቀየረ የ2026 አጋማሽ ምርጫ ኮንግረሱንም ሆነ ሴኔቱን ለዲሞክራቶች አሳልፎ የሚሰጥ ሊሆን ይችላል ብለዋል ክሩዝ። በአሁኑ ሰዓት የአሜሪካ ኮንግረስም ሆነ ሴኔት በሪፐብሊካኖች አብላጫነት የተያዘ ነው። ያን ጊዜ አሜሪካ የኢኮኖሚ ድቀት ውስጥ ከሆነችና ሰዎችም እየተጎዱ ከሆነ በድምፃቸው ስልጣን ላይ ያለውን መንግስት ይቀጡታል ብለዋል። የትራምፕና መስክ ዋይት ሃውስ ታሪፎች የጎመራ ኢኮኖሚ ያመጣሉ የሚለው ፈሊጣቸውን ክሩዝ በበኩሌ አልጋራውም ብለዋል። በምድር ላይ ያሉ ሀገራት ሁሉ በአጸፌታ ታሪፍ አሜሪካንን ከመቱና የትራምፕ አጸፌታዊ የታሪፍ ጭነቶች ባሉበት ከቀጠሉ ውጤቱ መከራ ነው ብለዋል። ክሩዝ ለዶናልድ ትራምፕ በወገንተኛነት በሰጡት ምክር የታሪፉን መጠን ያውርዱ እባክዎት ብለዋል። ይህ አዋዜ ልዩ ነው። አድማጮች፣ ይህ የታሪፍ እርምጃቸው በአሜሪካ በዶናልድ ትራምፕ አስተዳደር ላይ የተሰማት ያለውን ቁጣና ብሶት ለመግለጽ አመቺ ጊዜ እየጠበቀች እንደነበረ በግልጽ ማየት ይቻላል። የቀድሞ የአሜሪካ ፕሬዝደንት ባራክ ሁሴን ኦባማና የባለፈው የምርጫ ተወዳዳሪና የጆ ባይደን ምክትል ፕሬዝደንት የነበሩት ካማላ ሃሪስ ወደ መድረክ በመውጣት ከዋሻቸው በመውጣት ድምፃቸውን ማሰማታቸው ይታወቃል። በዚህ በአዋዜ ልዩ ላይ መዘገባችንን ታስታውሳላቸው። በተለይ ወይዘሮዋ የተናገሩት ነገር ልብ ሊባል ይገባል። አሁን ከ500,000 በላይ ሕዝብ አሜሪካ ውስጥ የተቃውሞ ትዕይንት እያደረገ ነው። ይህንን ወደ ንቅናቄ ለመፍጠር ነው። ሌሎች ሁሉ ተነሱ በሚል መንፈስ የተቃውሞ ንቅናቄያቸውን እንዲያባብሱ የሚቀሰቀስ ተቃውሞ ነው። ትናንት ወይዘሮዋ ባደረጉን ንግግር ፍርሃት የመዛመትና የመጋባት ባህሪ አለው። ነገር ግን እላችኋለሁ ቁርጠኛነትና ድፍረትም እንደዚሁ ነው ማለታቸው አይዘነጋም። አሁን አሜሪካ በዶናልድ ትራምፕ አገዛዝ ላይ አሜሪካንን ታላቅ እናድርግ በሚል አሜሪካንን እያጫጩ ነው። ሰብአዊ መብቶቻችንን፣ ሕጋዊ መብቶቻችንን እያሳጡን ነው። ሁሉንም ነገር እያፈራረሱ ጥቅሞቻችን፣ ህልውናችንን አደጋ ላይ እየጣሉ ነው የሚል እንቅስቃሴ ነው ያለው። ይህ አዋዜ ልዩ ነው። አዋዜ ልዩ ላይክ፣ ሼር፣ ሳብስክራይብ አድርጎ። በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 እያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ